ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም የቻናላችን ቤተሰቦች፣ አቡጊራ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እኔ የምለውን እያላችሁ እየጻፋችሁ ተለማመዱ። ቅርጻቸውንና ፊደላት ስማቸውን መለየት ተላቃተን ላላችሁ ተማሪዎች ይሆናል ብዬ ነው ያዘጋጀሁት። እንዲሁም አማርኛና ሌሎች የትምህርት አይነቶችን በኦንላይን መማር ለምትፈልጉ እዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ላይ ሆናችሁ ሰዓትና ቦታ ሳይገድባችሁ እናንተ መማር ትችላላችሁ። እንዲሁም ልጆቻችሁን እንዲማሩላችሁ ለምትፈልጉ ይህን ስልክ ሴቭ አድርጋችሁ ደውሉልን። ወደ ዛሬው ዝግጅታችን ስንሄድ እንግዲህ እዚህ ጋር የምታዩት ማነች? ሰ ከዛች የሸ ሁለተኛ ፊደል ሹ፣ የአ ሶስተኛ ፊደል ኢ፣ የፈ አራተኛ ፊደል ፋ፣ የጸ አምስተኛ ፊደል ጼ፣ የቀ ስድስተኛ ፊደል ቅ፣ የረ ሰባተኛ ፊደል ሮ። አንዴ ልድገምላችሁ። እንግዲህ እዚህ ጋር እንደምታዩቸው የመጀመሪያ ፊደል ናቸው። እዚህ ጋር ደግሞ ማንኛውም ቢሆን ሁለተኛ ፊደል ነው። ያ ማለት እዚህ ጋር እንደምታዩት የሸ ሁለተኛ፣ የአ ሁለተኛ፣ የፈ ሁለተኛ፣ የጸ ሁለተኛ፣ የቀ ሁለተኛና የረ ሁለተኛ ፊደል ይገኛሉ። ይህም ደግሞ ሁለተኛ መሆናቸው የምትለዩበት ከጎናቸው ቅጥል ስላላቸው ነው ማለት ነው። ሶስተኛ ፊደል መሆናቸውን ደግሞ እዚህ ጋር እንደምታዩት ምን አላቸው? በቀኝ በኩል ታች ላይ እግራቸው ላይ ቅጥል ወይም ጠማማ ነገር አላቸው ማለት ነው ወደ ቀኝ በኩል። ስለዚህ እነዚህ ስንተኛ ፊደል ናቸው? ሶስተኛ ፊደል መሆናቸውን ቅርጻቸውን በዚህ ላይ መለየት ትችላላችሁ። አራተኛ ፊደል ሲሆኑ ደግሞ ባለ ሁለት እግር ከሆኑ እንደምታዩት በዚህ በኩል ምን ናቸው? እግራቸው አጣራ ወይም የመጀመሪያ እግራቸው በግራ በኩል ያጥራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። እዚህ ጋር እንደምታዩት ባለ አንድ እግር ነች፣ ወደ ግራ ጠማማ ነች። እዚህ ጋር እንደምታዩት ባለ አንድ እግር ፊደል ወደ ግራ ጠማማ ናት። እዚህ ጋር የሰ ቤተሰብ አራተኛ ቅርጽ አልባ ይባላል። የረ አራተኛ ቅርጽ አልባ ይባላል። የፈም በተመሳሳይ ወደ ታች ወረደ ነገር አላቸው ማለት ነው። አምስተኛ ላይ እንደምታያቸው ደግሞ ምን አላቸው? ባለ አንድ እግርም ሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። እዚህ ጋር አይናችሁ እንደሚያየው በቀኝ በኩል ታች ላይ ቀለበት አለው። ስለዚህ እዚህ ጋር የጸ አምስተኛ፣ የቀ አምስተኛ፣ የረ አምስተኛ፣ የሰ አምስተኛ፣ የተ አምስተኛ፣ የቸ አምስተኛ ይገኛል ማለት ነው። ያ ማለት ሰን ካወቃችሁት አምስተኛ ፊደሉን ለማወቅ ምን ማድረግ አለባችሁ ማለት ነው? በቀኝ በኩል ታች ላይ ቀለበት መጨመር። ሸን ካወቃችሁ በቀኝ በኩል ታች ላይ ቀለበት ጨምሩ፣ አምስተኛ ፊደላቸውን ይይዛል ማለት ነው። ለምሳሌ የቀን አምስተኛ ዳችሁ ቼክ ብታደርጉ ቀለበት ነው የሚጨመርበት፣ እዚህ ጋር ታገኙታላችሁ ማለት ነው። ስድስተኛ ላይ የተለያየ ቅርጽ አላቸው። ሰባተኛ ላይ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ እዚህ ጋር እንደምታዩት ባለ ሁለት እግር ፊደል የመጨረሻ እግሯ ወይም በቀኝ በኩል ያለ እግራቸው ያጥራል። ባለ ሁለት እግርና ባለ ሶስት እግር ከሆኑ ማለት ነው። ስለዚህ ቅርጻቸውን በዚህ መሰረት መያዝ ይኖርባችኋል። አሁን ድምጻቸውን የምለውን እያላችሁ እዚህ ግብዬ ነው ማነብላችሁ፣ እየጻፋችሁ ተከታተሉ። እስቲ ይችን አንዴ ልድገማት። እዚህ ጋር ማነች? ሰ፣ እዚች ሹ፣ ኢ፣ ፋ፣ ጼ፣ ቂ፣ ሮ። እሺ እዚህ ጋር ሸ፣ ኡ፣ ፊ፣ ጻ፣ ቄ፣ ር፣ ሶ። እስቲ አንዴ ልድገመው። ሸ፣ ኡ፣ ፊ፣ ጻ፣ ቄ፣ ር፣ ሶ። እሺ ይቺ ማነች? አ ነች። አ ምክንያቱም ይቺ አ ከሆነች እዚህ ጋር ኡ የሚል ሁለተኛ ፊደል አለ። ሶስተኛ ፊደል ደግሞ እዚህ ጋር ኢ የሚለውን ታገኛላችሁ። ስለዚህ እዚህ ጋር አ ነች ማለት ነው። ከዛ ይቺ ፉ፣ ከዛ ይቺ ጺ፣ ቃ፣ ሬ፣ ስ፣ ቶ። እስቲ አንዴ ልድገመው። አ፣ ፉ፣ ጺ፣ ቃ፣ ሬ፣ ስ፣ ቶ። እሺ ይቺ ማነች?
ፈ ነች ፈ። ከዛ የፈ ሁለተኛ እዚህ ጋር ፉ ብለን ያነበብናት፣ ሶስተኛ ፊደሏ ፊ ብለን ያነበብናት፣ አራተኛ ፊደሏ ፋ ብለን ያነበብናቸው እዚህ ጋር ይገኛሉ። ስለዚህ እቺ የመጀመሪያ ፊደሏ ፈ ብላችሁ ታነባላችሁ። ከዛ እቺ የጸ ሁለተኛ ጹ፣ የቀ ሶስተኛ ቂ፣ የረ አራተኛ ራ፣ የሰ አምስተኛ ሴ፣ የተ ስድስተኛ ት፣ የቸ ሰባተኛ ቾ ቾ። እስቲ አንዴ ልድገመው። ሀ ጹ ቂ ራ ሴ ት ቾ ቾ። እሺ እዚህ ጋር ጸ ከዛችን ቁ ሪ ሳ ቴ ቺ ሆ ሆ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ ጸ፣ ከዛ ይቺ የቀ ሁለተኛ ቁ፣ የረ ሶስተኛ ሪ፣ የሰ አራተኛ ሳ፣ የተ አምስተኛ ቴ፣ የቸ ስድስተኛ ቺ፣ የሃ ሰባተኛ ሆ ሆ። እሺ እዚህ ጋር ማነች እቺ ቀ፣ ከዛ ይቺ ሩ፣ ከዛ ይቺ ሲ፣ ታ፣ ቼ፣ ሂ፣ ጦ። እስቲ እንዴ ልድገምላችሁ። እዚህ ጋር ማን ያለን ቀ፣ ከዛ ይቺ ሩ፣ ከዛ ይቺ ሲ፣ ታ፣ ቼ፣ ሂ፣ ጦ ጦ። እሺ ወደ ቀጣዩ ስናለፍ እዚህ ጋር ረ። እንግዲህ ቅድም እንደነገሯቸው እዚህ ጋር የምታያቸው ፊደል ምንም ነገር የላቸው። ስለዚህ ከጎናቸው ቅጥል ሲጨመር ሁለተኛ ፊደል ይሆናሉ እንደምታያቸው። ሶስተኛ ፊደል ሲሆኑ ደግሞ እግራቸው ወይም በቀኝ በኩል እንደምታያቸው እግራቸው ላይ ከጎናቸው ያለው ይጠፋና ታች ላይ እግራቸው ላይ ይሆናል ማለት ነው። ስለዚህ የተ ሶስተኛ፣ የቸ ሶስተኛ፣ የሃ ሶስተኛ፣ የጰ ሶስተኛ፣ የጸ ሶስተኛ፣ የፐ ሶስተኛ። ምክንያቱም እዚህ ጋር ተን ካወቃችሁት ሶስተኛ ፊደሉ ምን ይኖረዋል? እግር ይኖረዋል። ስለዚህ እግሩ ላይ ምልክት ያለው ወይም አግድም መስመር በታች በኩል በቀኝ በኩል ሆኖ እግሩ ላይ ካለው ሶስተኛ ፊደል መሆኑን ቸክ ታደርጋላችሁ። እዚህ ጋር ታገኙታላችሁ። ቸን ይህን ካወቃችሁ ሶስተኛ ፊደል ለማድረግ ምን መጨመር አለባችሁ? በቀኝ በኩል ታች ላይ አግድም መስመር የተለያዩ ታገኙታላችሁ። እዚህ ላይ ሌሎችም በተመሳሳይ በቀኝ በኩል ታች ላይ አግድም መስመርን ቅጥል ካላቸው ሶስተኛ ፊደል ናቸው ማለት ነው። ሁለተኛ እንደነገርኳችሁ ጎናቸው ላይ ነው የሚሆነው። አራተኛ ሲሆኑ ደግሞ ባለ አንድ እግር ከሆኑ ለምሳሌ ቸን ባለ አንድ እግር፣ ተ ባለ አንድ እግር፣ ሀ ባለ አንድ እግር እንለዋለን። ስለዚህ የቸ አራተኛ ወደ ግራ የተጣመመ ነው። የሃ አራተኛ ወደ ግራ የተጣመመ ነው። የፐ አራተኛም ወደ ግራ የተጣመመ ነው። እነዚህ ባለ አንድ እግር ሆኖ አራተኛ ፊደላቸው ወደ ግራ ይጣመማል ብያችሁ ነበር። ባለ ሁለት እግር ሲሆኑ ደግሞ እንደምታዩቸው እዚህ ጋር ተራውን እነዚህ ሁለቶች ባለ ሁለት እግር ናቸው። የመጀመሪያ እግራቸው በዚህ በኩል አጣራ ነው። ስለዚህ ልብ ብላችሁ ማየት ይኖርባችኋል። እዚህ ጋር በተመሳሳይ የጀ አራተኛ በዚህ በኩል ያለ እግሩ አጣራ ነው ማለት ነው። በግራ በኩል ያለ እግራቸው አጣራ ከሆነ አራተኛ ፊደል ናቸው። አምስተኛ ፊደላት ስትመጡ ደግሞ ምን አላቸው ናቸው? በቀኝ በኩል ታች ላይ ቀለበት አላቸው ፊደላት። ያ ማለት ከረ ላይ እዚህ ጋር ቀለበት ይጨመራል። ከሰ ላይ ትንሽ ግሩን ወረድ እናደርግና ቀለበት፣ ከተ ላይ ቀለበት፣ ከቸ ላይ ቀለበት፣ ከሀ ላይ ቀለበት፣ ከጰ ላይ ቀለበት እንጨምራለን። በቀኝ በኩል ታች ላይ እያቸዋለሁ። ስለዚህ እዚህ ጋር እንደምታዩት ቀለበት አለው፣ እዚህ ጋር አለው፣ ሌሎችም አላቸው። ለዚህ አምስተኛ ፊደላት ለመሆን ምን ያስፈልጋቸዋል? በቀኝ በኩል ታች ላይ ቀለበት ያስፈልጋቸዋል። ቅርጻቸውን በዚህ መያዝ አለባቸው። ስድስተኛ ላይ ደግሞ የተለያየ ቅርጽ አላቸው። ለምሳሌ እነዚህ ካናታቸው ላይ ቅጥል አላቸው። እዚህ ደግሞ ሰበር ያለ እዚህ ጋር አናቱ ላይ ቅጥል፣ እዚህ ጋር አናቱ ላይ ዝግዛግ ነገር፣ ይሄ ደግሞ በግራ በኩል ቅጥል አለው ማለት ነው። እነዚህ ስድስተኛ ፊደል ስለሆኑ የተለያየ ቅርጽ ነው ያላቸው። ሰባተኛ ፊደላት ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል ብዬ ነበር። እዚህ ጋር እንደምታያቸው ባለ አንድ እግር ሰባተኛ ፊደሉ እንደምታዩት የተለየ ቅርጽ ነው ያለው። ሌሎቹ ግን ቀለበት አላቸው። የገና የፐ ውጭ ሌሎቹ ቀለበት አናታቸው ላይ ይኖራቸዋል። ባለ ሁለት እግሮች ገና እንደምታያቸው ምን አላቸው? እዚህ ጋር ባለ ሁለት እግር ነች፣ ይችም ባለ ሁለት ነች፣ ይችም ባለ ሁለት ነች፣ ይችም ባለ ሁለት ነች። ስለዚህ በዚህ በኩል ያለው እግራቸው አጣራ ነው እንደምታዩት፣ ወይም
በቀኝ በኩል ወይም በመጨረሻ በኩል ያለ እግራቸው ያጠራም ባለ ሁለት እግር ከሆኑ። አን ሄዳችሁ ቼክ ብታደርጉ ግሩ ትክክል ነው። የበግር ሄዳችሁ የመጀመሪያ ፊደሉን ቼክ ብታደርጉ ግሩ ትክክል ነው። ስለዚህ ልዩነታቸው የመጨረሻ ፊደል ለመሆን የመጨረሻ እግራቸው ያጥራን ማለት ነው። በዚህ መሰረት ቅርጻቸውን ትይዛላችሁ። አሁን ድምጻቸውን የሚለውን እያላችሁ የጻፋችሁ እስከ መጨረሻው ተከታተሉኝ። እዚህ ጋር ረ ከዚች የሰው ሁለተኛ ሱ፣ የተ ሶስተኛ ቲ፣ ቻ፣ የቸ አራተኛ ፊደል ቻ፣ የሀ አምስተኛ ፊደል ሄ፣ የጠ ስድስተኛ ፊደል ጥ፣ የጸ ሰባተኛ ፊደል ጾ ጾ። እስቲ አንዴ ልገመው። እዚህ ጋር ማን ያልኩኝ ረ ከዚች ሱ፣ ቲ፣ ቻ፣ ሄ፣ ጥ፣ ጾ ጾ። እሺ እዚህ ጋር ሰ እንግዲህ ሰ ነው ሁለተኛ ፊደል ብያችኋለሁ። እዚህ ጋር ከጎኑ ቅጥል ሲኖረው ሱ ይሆናል ማለት ነው። ስለዚህ እዚህ ጋር ሰ ካላችሁ እዚህ ጋር ደግሞ የተ ሁለተኛ ነው። የሰው ሁለተኛ አለ፣ ከስሩ ደግሞ የተ ሁለተኛ አለ ማለት ነው። ስለዚህ እዚህ ጋር ሰ ካላችሁ እዚህ ጋር የተ ሁለተኛ ቱ ብላችሁ ታነባላችሁ። እዚህ ጋር ቺ የቸ ሶስተኛ፣ ሃ የሃ አራተኛ፣ ጴ አምስተኛ፣ ጽ ስድስተኛ፣ ፖ ሰባተኛ። እስቲ አንዴ ልድገሙ። ሰ፣ ቱ፣ ቺ፣ ሃ፣ ጴ፣ ጽ፣ ፖ ፖ። እሺ እዚህ ጋር ተ ከዚች ቹ፣ ሂ፣ ጳ፣ ፄ፣ ፕ፣ ጆ። እስቲ አንዴ ልድገመው። ተ፣ ቹ፣ ሂ፣ ጳ፣ ፄ፣ ፕ፣ ጆ ጆ። እሺ እዚህ ጋር ቸ ከዛ ሁ፣ ጲ፣ ጻ፣ ፔ፣ ጂ፣ ኦ። እስቲ አንዴ ልድገመው። ቸ፣ ሁ፣ ጲ፣ ጻ፣ ፔ፣ ጂ፣ ኦ። እሺ እዚህ ጋር ማነች? ሃ ነች። ሃ ከዛች ጡ የጠ ሁለተኛ ፊደል ጡ። እሺ እዚህ ጋር የጸ ሶስተኛ ፊደል ጺ፣ የፐ አራተኛ ፊደል ፓ፣ የጀ አምስተኛ ፊደል ጄ፣ የአ ስድስተኛ ፊደል እ እ። ከዛ በሰባተኛ ፊደል ቦ ቦ። እስቲ እንድገመው። ሃ፣ ጡ፣ ጺ፣ ፓ፣ ጄ፣ ኢ፣ ቦ ቦ። እሺ እዚህ ጋር ማነች? ጰ ከዛች ጹ፣ ፒ፣ ጃ፣ ኤ፣ ቢ፣ ጎ ጎ። እስቲ እንደገመው። እዚህ ጋር ማናት? ጰ ከዛች ጹ፣ ፒ፣ ጃ፣ ኤ፣ ቢ፣ ጎ ጎ። እሺ ወደ ቀጣዩ እዚህ ጋር ማነች? ጸ ከዛች ፑ ከዛች ጂ፣ አ፣ ቤ፣ ጊ፣ ዶ ዶ። ቅድም እንደነገርኳችሁ ነው ማስታወስ ያለባችሁ ሁለተኛ ፊደል ከሆነ ጎናቸው ቅጥል፣ ሶስተኛ ፊደል ከሆነ እግራቸው በቀኝ በኩል ታች ላይ፣ አራተኛ ፊደል ከሆነ የመጀመሪያ እግራቸው ባለ ሁለት እግር ከሆነ መጀመሪያ እግራቸውን በግራ በኩል፣ ባለ አንድ እግር ከሆነ ወደ ግራ ይጣመማሉ። አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት፣ ስድስተኛ የተለያየ ቅርጽ እያቸዋለሁ እንደምታያቸው የሚያመሳስላቸው እንደነዚህ ቀለበት አይደሉም ማለት ነው። ይህ ቀለበት ነው፣ ይህ ቅጥል ነው፣ ይህ ደግሞ እዚህ ጋር ጠማማ ነው። ስለዚህ የተለያዩ ናቸው። ሰባተኛ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት፣ ባለ ሁለት እግር ከሆኑ የመጨረሻ እግራቸው አጣራ የሆነን በብዛት ፊደላት እያቸዋለሁ። ስለዚህ በዚህ መሰረት ፊደላትን መለየት፣ ማንበብ፣ መጻፍ እንዲችሉ ይረዳችኋል ማለት ነው። እሺ እዚህ ጋር ልድገመው እስቲ። ጸ፣ ፑ፣ ጂ፣ አ፣ ቤ፣ ግ፣
ዶ። እሺ እዚህ ጋር ደግሞ ፐ ጁ ኢ ባ ጌ ድ ሆ እስቲ አንዴ ደግሞ ፐ ጁ ኢ ባ ጌ ድ ሆ። እሺ እዚህ ጋር ጀ ኡ ቢ ጋ ዴ ሂ ወ እስቲ አንዴ ደግሞ ጀ ኡ ቢ ጋ ዴ ሂ ወ ብላችሁ ታነባላችሁ ማለት ነው። ከዚህ የበለጠ ደግሞ እንግዲህ በኦንላይን የምንሰጠው ኮርስ አለ። እሱ ላይ ደውሉልና ትምህርቱን ተከታተሉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ